Hey guys, እንዴት አደራችሁ? ትናንትና ይሄንን ቪዲዮ ሰርች ፖስት ካረኩኝ በኋላ ጥሩ ስሜት ላይ አይደለሁም። ለዛ ነው ስልክ ማላነሳው ጓደኞቼ ቤተሰቦቼ ስትደውሉልኝ ስልክ ማላነሳው ከዚህ ስሜት ለመውጣት ስለምፈልግ ስለ ነገሩ ብዙ ማውራት አልፈልግምና just ቀስ ብዬ ከስሜቱ ለመውጣት እየታገልኩኝ ነው። እኔን ለማታውቁኝ ሰዎች ይሄንን ቪዲዮ የሰራሁት አዲስ ሀዘን ገጥሞኝ ወይ እናቴን አሁን በቅርብ ጊዜ አጥቻት አይደለም። እኔ እናቴን አላስታውሳትም በጣም ህፃን ሆኜ እናትነት ምን እንደሆነ ወይንም እናት ምን እንደሆነ ሀዘን ምን እንደሆነ ሞት ምን እንደሆነ በማላቀበት እድሜ ነው እናቴን ያጣሁትና ለዛ ይመስለኛል ስላላለቀስኩኝ ነገሩ ስላልገባኝ ስላልቀበርኳት በሰዓቱ ፕሮሰስ ተደርጎ ያለፈ ስሜት ስላልሆነ መሰለኝ በቃ ነፍስ ማወቅ ከጀመርኩበት ወይ ሞት እናት ምናምን እያደግን ስንሄድ እየገባን ይመጣል አይደል? እንግዲህ በእኛ ሀገር ልጆች እንዴት ነው በጣም የቅርባቸውን ሰዎች ሉዝ ሲያደርጉ እንዴት ነው መንገር ያለብን ማስረዳት ያለብን ሪሊ አላቅም። እንደሱ አይነት ልምድም የለም። እንዲሁ ነገሩ የሆነ ሰው ሲያወራ ሰው ከሚሰጠው ኮሜንት ምናምን ነው እየተረዳን የምንመጣውና እኔ ስለሞት ከማወቄ በፊት የነበረኝን ሐሳብ ብትሰሙ በጣም ነው የምትስቁት። በቃ ምን አይነት ጅል እንደነበርኩኝ ህፃንም ስለሆንኩ ነውና እንግዲህ የሆነ እድሜ ላይ ግን ገባኝ እናት እንደነበረኝ በሞት አጥቻት እንደሆነ ገባኝ። ሀዘን በቃ ገባኝ። የሚያስጠላ ከባድ ሀዘን ውስጥ ገባሁኝ። በጣም የሚረብሽ እና ሳድግ በጣም የሚተወኝ ይመስለኝ ነበረ ግን አልተወኝም አለው እዛ ስሜት ውስጥና ወደ ሶሻል ሚዲያ ስመጣ ወደ ቲክቶክ ወደ ዩቲዩብ ስመጣ በቃ አንዱ ላይፍ ኤክስፒሪየንስ ሼር ማድረግ የምፈልገው አንዱ ትልቅ ጉዳይ ስለሆነ ነው። ይሄውና እንደምታዩት ሶፊ ቲዩብ ብዬ የጀመርኩት ሶፊ የእናቴ ስም ነው። እኔ ስሜ ሮዛ ነው ግን ሶፊ ቲዩብ አንዳንዶቻችሁ አሁን ሶፊ ምናምን ብላችሁ ቴክስት ጽፉልኝ በጣም ነው ደስ የሚለኝ። በቃ የእናቴ ስም ስለሆነ ሲነሳ ደስ ይለኛልና ይሄንን ፔጅ ማንንም እናቱን የሚወድ በቃ ስለናት ቢወራ ደስ የሚለው ሁሉም ሰው ፎሎ ሰብስክራይብ ሊያረግ የሚገባ ፔጅ ነው ብዬ ነው የማስበውና ፕሊዝ ፎሎ አድርጉ ሰብስክራይብ አድርጉ። ብዙ የምናወራው ነገር አለ። እናት አባትን አቶ በልጅነት በጨቅላ እድሜ ያለ ወላጅ ማደግ ያለ እናት ፍቅር ማደግ ምን ያህል ከባድ እንደሆነ የምናውቀው በዛ ስሜት ውስጥ ያለፍን ሰዎች ነንና ፕሊዝ ይሄንን ቪዲዮ ሪፖስት ያደረጋችሁ እስካሁን በጣም ነው የማመሰግነው። ሪፖስት አድርጉልኝ። ይሄንን ፔጅ ፎሎ አድርጉ። ብዙ ሰው ጋር እንዲደርስ ስለምፈልግ ብዙ የምናወራው ብዙ የምንማማረው ነገር ስላለ ለማለት ነው። አመሰግናለሁ።